እሺ የጌታ ስም የተባረከ ይሁን። እግዚአብሔር ይመስገን። አሁን በቀጥታ ወደ እግዚአብሔር ቃል የምንሄድበት ጊዜ ነው። ዛሬ የምንነጋገረው ስለ ጌታ ኢየሱስ ስም ይሆናል ማለት ነው። እግዚአብሔር ስም የተባረከ ይሁን። ስንት ጊዜ ሰምታችኋል? ምናልባት አሁን በአካባቢያችሁ አንድ ሰው በኢየሱስ ስም ሲል ብትሰሙ ምንድን ነው የሚመጣላችሁ? አብዛኛውን ጊዜ ብዙዎች እቃም ሲወድቅ ምንድን ነው የሚባለው? በኢየሱስ ስም የሆነ አንድ ሰው እንደው ከአካባቢያችሁ በኢየሱስ ስም ብሎ ቢል ዞር ብላችሁ ምን ሆንክ ምን ሆንሽ የሚያስነጥሽ ነገር ምን መጣ ነው እንጂ የትኛውን አጋንንት አባረርክ ወይም ደግሞ የትኛውን ተአምር ሰራህ ብላ አይደለም የምንጠይቀው። እና ምን ማለት ነው? የጌታ ስም በተለይ በኢየሱስ ስም የሚለውን አላግባቡ እንደምንጠቀምበት ይሄ ለማንኛችንም ግልጽ ነው። በሀገራችን ምን ይባላል? ባለቤት ያቀለለውን ባለቤት ያቀለለውን አሞሌ ባለዕዳ አይቀበለውም ይባላል። ምክንያቱም በሀገራችን ድሮ ንግድ የሚለዋወጡት በአሞሌ ጨው ነበር። አሞሌ ጨው ከወደ ሰሜን አካባቢ ይመጣ እንደነበር አካል እና ከዛ ይመጣና በግመል ተጭኖ ከዛ እህል የሚገዙ ምን ሲሉ በዛ ይለዋወጣሉ። አሞሌ ቀላል አይደለም፣ ከበድ ይላል። እና ሰውየው ግን ራሱ ባለ አሞሌው ይሄ በቃ ካቃለለው ሌላው ዕዳ መክፈያ ነው ተሸክሞ ያንን አይሄድም። ያንንም ደግሞ የማያደርግበት ደግሞ ምክንያት ምንድን ነው ብለን ካላችሁ ዋጋ አልሰጠውም ማለት ነው። እና የጌታ ኢየሱስ ክርስቶስን ስም እንደዛ የምንጠቀመው የኢየሱስ ክርስቶስ ስም ከሁሉ በላይ ነው። እግዚአብሔር የተመሰገነ። ዛሬ ከእግዚአብሔር ቃል እንደምንመለከተው በሰማይ ያለው ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን በምድር ያለው ከምድር በታች ያለው ሁሉ በማስም ነው የሚንበረከከው፣ በጌታ በኢየሱስ ክርስቶስ ስም ይንበረከካል። ስለዚህ የከበሩ ነገሮቻችንን በምንድን ነው የምንሄደው? በጣም በጥንቃቄ እንይዛቸዋለን። ከአንድ ሀገር ወደ አንድ ሀገር በምንሄድበት ጊዜ በጣም በአንድ ቁጥር በጥንቃቄ የምንይዘው ምን ነው? ፓስፖርታችንን በደንብ አድርገን እንይዛለን። በመንፈሳዊው ዓለም ውስጥ ከአንድ ስፍራ ወደ አንድ ስፍራ የሚያሸጋግረን የዘላለም ርስታችንን የምንወርሰው በማ በኩል ነው? በጌታ በኢየሱስ ክርስቶስ ስም በኩል ነው። እግዚአብሔር የተባረከ ይሁን። ስለዚህ እንደ ቀላል ነገር የኢየሱስ ክርስቶስን ስም ማየት የለብንም እና ከእግዚአብሔር ቃል ያንን እንግዲህ ዛሬ አብረን እንመለከታለን። እንደዚህ ይላል። እሺ፣ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረ። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል ይላል። እግዚአብሔር ተባረከ ይሁን። እግዚአብሔር አምላካችን ሆይ በዚህ ቀን ደግሞ ቃልን በምንከፋፈልበት ጊዜ መንፈስ ቅዱስ እንድታስተምረን ልባችን እንዲከፈት የተማርነውንም ደግሞ በስራ ላይ መዋል እንድንችል ጸጋ እንድታበዛልን ጠየቅን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባረክ። እንግዲህ በጥንት ዘመን ብሎ እዚህ ጋር በሚናገርበት ጊዜ እንግዲህ ምንድነው ገና ከዘመናት በፊት የጌታ የኢየሱስ ክርስቶስ ስም ከመገለጡ በፊት እግዚአብሔር ይናገር ነበረ። ሲናገር የነበረው ግን በሰዎች ነበረ። ሲናገር የነበረው በመላእክት ነበረ። አሁን ግን በዚህ በዘመን መጨረሻ ግን በማተናገረ በልጁ ተናገረ። ማን ነው ይሄ ልጁ ብሎ ያንን ነው የዕብራውያን ጸሐፊ የሚገልጽልን ማለት ነው። እሱ ምንድነው? የእግዚአብሔር ክብር ነጸብራቅ ነው። የእግዚአብሔር ክብር ነጸብራቅ የባህሪው ደግሞ ምሳሌ ሆኖ
በመካከላችን ተገልጧል። እነዛ ነቢያት የሚባሉት የኖሩት በህልም በራእይ እየተቀበሉ ለሰዎች ያሳልፉ የነበሩት እግዚአብሔር ምን ነበር? ትንሽ ብርሃን ነበረች ፍንጭት ምትላቸው። ስለዚህ ያቺ ብርሃን ስትመጣ ያቺ የሰሟትን ድምጽ ምን ያደርጋሉ? ያቺን ይናገራሉ። የእግዚአብሔር መንፈስ በብሉይ ኪዳን ነበረ ማለት ነው። ይመጣል፣ ይናገራል። ግን ምን ነበር የሚያደርግ? ይመጣና በላያቸው እስከተወሰነ ጊዜ ድረስ ይቀመጣል። ስራውን ከሰራ በኋላ ይሄዳል። በዛ መኖሪያው አያደርግም። አሁን ግን በዘመን መጨረሻ እንደዛ ጫይ ብልጭ ብላ ለአንድ ጊዜ የምትታይ ብልጭ ብላ እንደምትሄድ መብራት አይደለም። ነገር ግን እግዚአብሔር የክብሩ ምን ነጸብራቅ ማለት ነው። ራሱ እግዚአብሔር ሰማይና ምድርን የፈጠረው የሚታይና የማይታየው ሁሉን ነገር ያደረገው ፈጣሪ አምላክ እሱ ራሱ የራሱ ምን የራሱ ክብር መጣ ማለት ነው። አሜን። የራሱ እግዚአብሔር ማለት የእግዚአብሔር ክብር ነጸብራቅ ነው። የእግዚአብሔር የባህሪ ምሳሌ ነው። የክብሩ ምሳሌ ነው ጌታ ኢየሱስ ክርስቶስ እና በዚህ መልክ መጣ። የኃጢአትን መንጻት ካስገኘልን በኋላ ከዛ ደግሞ ምን አደረገ ነው የሚለው? በሰማያት ደግሞ በአብ ግርማ ቀኝ ተቀመጠ ይለናል። እግዚአብሔር ይባረክ። ስለዚህ ከዚህ የተነሳ ነው ኢየሱስ ክርስቶስ ስሙ ኃያል የሆነበት ምክንያት ይሄ ነው ብሎ ነው የሚነግረን። ምንድነው ምክንያቱ? የራሱ የእግዚአብሔር ምን ስለሆነ ክብር፣ የክብሩ ምን ስለሆነ ነጸብራቅ፣ የራሱ የእግዚአብሔር አምሳያ ስለሆነ ራሱ ሰማዩንም ምድሩንም ሁሉ የፈጠረው እርሱ ራሱ ነው በመካከላችን የመጣው። ለዚህ ነው ስሙ ምን የሆነው ማለት የከበረው። ስለዚህ ከሰው ስም ጋር አይወዳደርም፣ ከነገስታት ስም ጋር አይወዳደርም። እጅግ በፍጥረት ሁሉ ላይ የከበረው ስም በሚታየው በማይታየው ዓለም ሁሉ እጅግ ከፍ ያለው ስም የጌታ የኢየሱስ ክርስቶስ ስም ነው። የመጀመሪያው ምክንያት ምን ስለሆነ? ራሱ የመጣው ከየት ስለሆነ? ከዘላለም አምላክ ውስጥ ራሱ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ የሆነው አምላክ እግዚአብሔር ወልድ በመካከላችን ምን ስለሆነ? ስለተገለጠ ነው። ስለዚህ የክርስቶስ ኢየሱስ ስሙ የከበረው በመጀመሪያ ደረጃ እርሱ ራሱ ምን ስለሆነ ማለት ነው? አምላክ ስለሆነ። እግዚአብሔር ስም የተባረከ ይሁን። ስለዚህ ለአባቱ በሚጸልይበት ጊዜ ዓለም ከመፈጠሩ አስቀድሞ በአንተ ፊት በነበረኝ ክብር ምን አድርገኝ? አክብረኝ። ስለዚህ ያ ክብሩ ከየት እንደሆነ ያውቃል። በምድር ላይ በሚመላለስበት ጊዜ በዮሐንስ ወንጌል ላይ ምዕራፍ 12 ላይ ሄደን በምናይበት ጊዜ ጌታ ኢየሱስ ክርስቶስ ከየት እንደመጣ ወዴት እንደሚሄድ ያንን አሰብን። ከዛ ከመቀመጫው ብድግ ብሎ ከመሄዱ በፊት ማድረግ የሚገባውን ነገር ሲያደርግ እንመለከተዋለን። ከየት እንደመጣ ያውቃል። የአምላክነቱን ክብር ሁሉ ምን አድርጎ ነው የመጣው? አስቀምጦ በፊልጵስዩስ ምዕራፍ 2 ላይ እንደሚነግረን ምዕራፍ 2 ላይ ምንድነው የሚለው? በጣም ዝቅ ብሎ እንዳውም የምንም መልክ ይዞ ነው የሚለው? የባሪያን መልክ ይዞ በመካከላችን ተገለጠ ይላል። እንዳውም ብናነበው ጥሩ ነው ፊልጵስዩስ ምዕራፍ 2 ላይ። ስለዚህ ጌታ ኢየሱስ ክርስቶስ እንግዲህ ስሙ የከበረበት የመጀመሪያው ምክንያት ምንድነው ማለት ነው? አምላክ ስለሆነ ነው። በዘላለም ውስጥ ያለ የእግዚአብሔር ክብር፣ የክብሩ ነጸብራቅ ራሱ እግዚአብሔር ስለሆነ ከዛ የተነሳ ነው። እግዚአብሔር የተመሰገነ ይሁን። ሁለተኛው ምክንያት ደግሞ እዚህ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ የምናገኘው እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦ ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ከምን በላይ? ከስሞች ሁሉ በላይ የሆነውን ስም ሰጠው። ይሄውም በሰማይና በምድር ከምድርም በታች
ጉልበት ሁሉ በኢየሱስ ስም ይበረከክ ዘንድ በሶስቱም ዓለማት ማለት ነው። በሶስተኛው ሰማይ ይላል ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 12 ላይ ስለራሱ ልምምድ በሚናገርበት ጊዜ። ስለዚህ እግዚአብሔር ክብር ባለበት በሶስተኛው ሰማይ በዛ የመላእክቶቹ ባሉበት የእግዚአብሔር ክብር ባለበት ስፍራ ሁሉ በዛ እንኳን የሚመረከከው ለማን ነው? በጌታ በኢየሱስ ስም የሚመረከከው። እንደገናስ በሁለተኛው ዓለም የሰይጣን ኃይላት ሁሉ ባሉበት ኤፌሶን ምዕራፍ 6 ላይ በሰማይ ውጊያችን ከስጋና ከደም ጋር አይደለም፣ ውጊያችን ግን በሰማያዊ ስፍራ ካሉት አለቆች፣ ስልጣናት፣ ኃይላት ጋር ነው የተባለላቸው እነሱም ሁሉ ደግሞ በማን ይንበረከካሉ? በኢየሱስ ክርስቶስ ስም ይንበረከካሉ። ከዛስ በምድሩም ሁሉ ላይ ደግሞ እኛ ያለንበት ዓለም አንደኛው ዓለም ይህች መሬት ፀሐይንም ዩኒቨርስ የሚባለውንም 10 ቢሊዮንም 100 ቢሊዮንም ጋላክሲ አለ፣ ከዋክብት አለ፣ የማይቆጠር የፈለገው ይባል በዚህ ሁሉ ላይ ያለው ነገር ሁሉ በኢየሱስ ክርስቶስ ስም ያደርጋል። እዚህ በሰማይም በምድርም ከምድርም በታች ፍጥረት ሁሉ ለማይንበረከካል ለጌታ ለኢየሱስ። ታዲያ እንዴት ነው የጌታ የኢየሱስን ክርስቶስ ስም እንደፈለግን የምንጠራው? ዕቃ በወደቀ ቁጥር አንዳንዶች የባሎቻቸውን ስም ይጠራሉ፣ አንዳንዶች የአባታቸውን ስም ይጠራሉ። ሌሎቻችን ደግሞ ምናልባት አላረ በቃ ውድ ማቅረባችን ሊሆን ይችላል። ዕቃ በወደቀ ቁጥር የምንጠራው ስም አይደለም። የጌታ ኢየሱስ ክርስቶስ ስም የከበረ ስም ነው። ምን የሚያደርግ ማለት ነው? ሁሉን ምን ማድረግ የሚችል የሚያንበረክ። ውጊያችን ከስጋና ከደም ጋር አይደለም። እዛ ላይ ኤፌሶስ 6 መከላከያ መሳሪያዎቹን ነው የምናየው። የማጥቂያ መሳሪያዎቹ ጋር ስንመጣ የመጀመሪያው የማጥቂያ መሳሪያችን ምን? የጌታ የኢየሱስ ክርስቶስ ስም ነው። ምክንያቱም በኢየሱስ ክርስቶስ ስም ኃይላት ይንበረከካሉ፣ አለቆች ይንበረከካሉ፣ ስልጣናቱ ይንበረከካሉ፣ ሁሉ ይንበረከካል። ስለዚህ የጌታ ኢየሱስ ክርስቶስ ስም የከበረ ከሆነ ለውጊያም ዋናው የምንወጋበት የማጥቂያ መሳሪያችን ምንድን ነው? የጌታ የኢየሱስ ክርስቶስ ስም ነው። የጌታ ኢየሱስ ክርስቶስ ስም፣ የጌታ ኢየሱስ ክርስቶስ ደም፣ ቃሉ፣ እነዚህ ምኖቻችን ናቸው? የማጥቂያ መሳሪያዎቻችን ናቸው። የጠላትን ጦር ማፍረስ የምንችለው በጌታ በኢየሱስ ክርስቶስ። ስለዚህ ዝም ብሎ የከበረው መሳሪያ ዝም ብሎ አይተኮስም። ልክ ጦር ሜዳ የሆነ ጊዜ ላይ የሊቢያ ጦር በሚበተንበት ጊዜ ቀን እነዚህ አውሮፓውያኖች አሜሪካኖች አይ ቲንክ ተጨምሮ በአውሮፕላን ይደበድቡላቸዋል። ስለዚህ እነዚህ ጋዳፊ ወታደሮች ስለሚሸሹ በቃ መሳሪያቸውን መንገድ ላይ ጭነው እየተኮሱ ዝም ብለው ይሄዳሉ። እነዚህ ተቃዋሚ የሚባሉት ማለት ነው። እና ታላላችሁ ያደረጉት በቃ መትረየሱ። ከዛ ማታ ሲሆን ያንን ቀን 120 ምናምን ማይል ሄዱ ተብሎ ማታ ላይ በሙሉ 120 ማይል ነው ተመልሰው ነው በብዙ ወታደሮች በጥቂት ወታደሮች። ምክንያቱም የሚተኩሱ ዝም ብለው ወዳገኙበት ነው የሚተኩሱት እንጂ አውቀው አይደለም። እነዛኛዎቹስ ምናልባት አንድ ወይ ሁለት መሳሪያ ጥሩ መሳሪያ ሊሆን ይችላል ያላቸው፣ ግን ዝም ብለው አይተኩሱም። ምን አድርገው ነው የሚተኩሱት? እውነተኛ ወታደር ምንድን ነው የሚተኩሰው? ቦታ ይዞ አይደለም ምሽግ በደንብ ራሱን የሚከላከልበት ቦታ አጥሮ፣ ከዛስ በኋላ ደግሞ በደንብ አነጣጥሮ። ሳይንስ ነው እሱ ራሱ ወታደርና ራሱ ሳይንስ ነው። ስለዚህ ያ የሚተኮሰው ሄዶ በቀጥታ የሚፈለግበት ቦታ መምታቱን ለማረጋገጥ ማለት ነው። ለዚህ ለሚተኩሱ እነዚህኞቹ እንደነዛ እንደልባቸው አይተኩሱ። ለእያንዳንዱ ጥይት ዋጋ እንዳላት ያውቃሉ። ተጠንቅቀው አነጣጥረው ለመምታት ነው የሚተኩሱት ማለት ነው። በእውነት የጌታ የኢየሱስ ክርስቶስ ስም የጠላትን ምሽግ እንደሚያፈርስ ዋናው የማጥቂያ መሳሪያችን መሆኑን ካወቅን በገባንበትና በወጣንበት ሁሉ በኢየሱስ ስም እያልን ምን አናቃልለው። በጥንቃቄ በፍርሃት
በፍርሃት በአክብሮት እንይዘዋል። ምክንያቱስ ከስሞች ሁሉ በላይ ምን የሆነ እጅግ የከበረው ስም ነው። አብ ያከበረው እግዚአብሔር ይመስገን። መላእክት የሚንበረከኩለት ስም ነው። የከበረ ስም ነው። በማጥቂያ መሳሪያነቱ ደግሞ የጠላትን ምሽግ ሁሉ ምን ማድረግ የሚችል ማፍረስ የሚችል እግዚአብሔር ተመስገን። ስለዚህ አስፈላጊ በሚሆንበት ጊዜ ብቻ ልንጠቀምበት የሚገባ። አንዳንድ የእግዚአብሔር ሰዎች በቅርብ ለማየት ሲጸልዩ እድል አጋጥሞኛል። እነዚህ በህይወታቸው ብዙ ተአምር የተሰራ ለአጋንንት ላለበት ሰው እንኳን ሲጸልዩ ተነስተው ብድግ ብለው በኢየሱስም 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 ሲኖር ለምታቸው መጀመሪያ ምን ያደርጋሉ? ወይ አካባቢያቸው ዘማሪዎች ካሉ እንደዚህ ሲዘምሩ ይላል። ሲል መዝሙር ይዘምሩ ምን እስኪሆን ደስ በምስጋና አሁንም ልክ ቅድም በምስጋና ዘመን በከስ በምስጋና ዘምሩ ዘምሩ ምን እስኪሆን ማለት አየሩ ሁሉ እስኪለወጥ ድረስ። ምክንያቱም ወደ እግዚአብሔር የምንገባው በምንድን ነው? በምስጋና ነው፣ በአምልኮ ነው። ሰማዩ እስኪከፈት ድረስ የእግዚአብሔር መንፈስ በላያቸው ላይ እስከሚመጣ ድረስ ይጠብቃሉ። ከዛ በኋላ እርግጠኛ ሲሆኑ ይነሱና መከሰስ ሲጀምሩ ስንት ጊዜ ተገስጾ ለውጥ ያልመጣለት ገና እንደነዚያ ሰዎች ገና አንዴ በኢየሱስ ስም ሲል አጋንንቱ ራሱን ይገልጣል። ከዛ ደግሞ ጥሎ ይሄዳል። ልዩነቱ ምንድን ነው? እነዚህ አገልጋዮች የተለየ አቅምና ጉልበት ስላላቸው ይሆን? አይደለም። ነገር ግን ምን ስለሆነ? አንደኛ በትክክለኛው ጊዜ መሳሪያቸው ስለተጠቀሙ፣ ሁለተኛ ደግሞ የጌታ የኢየሱስ ክርስቶስን ስሙን እንዴት እንደሚጠሩ ስላወቁ እግዚአብሔር ይባረክ። በሕይወት ያየኋቸው ምናልባት ጥቂት የማይባሉት አምራቶች እያንዳንዳቸው የሆኑት የጌታ ኢየሱስ ክርስቶስን ከተጠራ በኋላ እግዚአብሔር ይመስገን። ስለዚህ ጽድቃችን አይደለም፣ ግን ስሙን መጥራት ያለብን በእውነት እንደዚሁ በእምነት መሆን ያለብን። በውስጣችን እምነት ከሌለ በኢየሱስ ስም ብለን መጣራት እሱ በቃ የጌታን ስም አላግባብ መጥራት ነው። የእግዚአብሔርን ስም ምን አታርግ፣ በከንቱ አትጥራ። ይሄ እኮ የክርስቶስ ስም በኢዩኤል ምዕራፍ 2 ላይ በምናይበት ጊዜ ኢዩኤል ይላል የጌታን ወይም ደግሞ በዕብራይስጡ አዶናይ ስም የሚጠራ ሁሉ ምን ይሆናል ይላል? ይድናል። የማንን ስም? የእርሱ የአምላክን ስም። አዶናይ ጌታ አምላክ ማለት ነው። የአዶናይ የጌታን ስም የሚጠራ ሁሉ ምን ይሆናል? ይድናል። እግዚአብሔር ተመሰገነ። ለምን? ምክንያቱም ስሙ ምን ስላለ? ኃይል። የሚገርመው ነገር ግን ምንድን ነው የሚለው ደግሞ በዚህ በአዲስ ኪዳን ላይ ስንመጣ የጌታን የኢየሱስ ክርስቶስን ስም የሚጠራ ሁሉ ምን ይሆናል? ይድናል። ሐዋርያቶቹ ስሙን በድፍረት ዝም ብሎ አይደለም ያገናኙት። ቅድም ዕብራውያን ላይ እንዳነበብነው ያው አምላክ ሰማይና ምድር የፈጠረው በማይነገር ታላቅ ክብር ውስጥ ያለው የክብሩን ነጸብራቅ ክብሩን ሁሉ ተሸክሞ የመጣው በሰው ላይ ድንገት የወረደ አይደለም። ሰው ላይ መጥቶ ቁጭ ያለ አይደለም። ራሱ ግን በአካል የተገለጠው ክርስቶስ ኢየሱስ ነው። ስለዚህ እርሱ ከመላእክቱ ከፍጥረቱ ሁሉ የከበረ እንደሆነ ሁሉ ነው ያለን ቅድም ዕብራውያን ላይ። ስሙም እንደዚሁ ምን ያለ ነው? ከፍ ከፍ ያለ። ለዚህ ጌታን ስም ልንጠራ የሚገባው በምን ብቻ ነው ማለት? በእውነት ልንጠራ የሚገባው በእምነት። በሐዋርያት ሥራ ምዕራፍ 3 ላይ ታስታውሳላችሁ ጴጥሮስና ዮሐንስ
ወደ መቅደስ ሊገቡ ባለበት ሰዓት ሽባ የሆነ ሰው አያቸውና ገንዘብ ለመናቸው። ጴጥሮስ ግን አለን ትኩር አለና ምንድን ነው ብርና ወርቅ ይሄንን ያለኝን ግን እናደርጋለን እሰጣለሁ። ምን ነበር ያለው? በጌታ በኢየሱስ ክርስቶስ ስም ምን ተነስ። ትልቁ ሀብታቸው የሐዋርያት ምን ነበር? የጌታ የኢየሱስ ክርስቶስ ስም። ይህን ሲሰሙ ክርስቶስን የሰቀሉት ካህናቶቹ ደነገጡ። በቤተ መቅደስ ውስጥ ምን ሆነ? ትልቅ መታወክ መናወጥ ሆነ። ከዛ በኋላ ጴጥሮስንና ዮሐንስን አመጧቸውና እናንተ በማስም ነው የምታደርጉት? መልሳቸው ምን የሚል ነው? እናንተ ምን ባረጋችሁት? በሰቀላችሁት። ከዛስ እግዚአብሔር ግን ከሙታን ባስነሳው በማ በናዝሬቱ በኢየሱስ ክርስቶስ ስም መዳኑን በፊታችሁ መቆሙን እናንተም ሆናችሁ ማን ይወቅ? እስራኤል ሁሉ ምን ይወቅ? ምን መሆኑን ማለት ነው? እናንተ የሰቀላችሁት አባቱ ግን ከምን ያስነሳው? ከሙታን ያስነሳው ማ? የናዝሬቱ ኢየሱስ ክርስቶስ ምኑ ስሙ ነው። ይሄን ምን ያደርገው አላቸው? ማዳን ያመጣው ይሄ ነው። እናንተ ግንበኞች የናቃችሁት ራስ የሆነው ድንጋይ ነው ክርስቶስ። ተነገራችሁ በነቢያት ግንበኞች የናቁት ድንጋይ ተበተባሉ። ማን ነው? ክርስቶስ። እናንተ የናቃችሁት እርሱ ነው ምን ያደረገው ማለት ነው? ይሄንን ሽባ አስነስቶ ምን ያደረገው? ያቆመው። እኛ አይደለንም። ማን ነው? ኢየሱስ ስሙ ነው። ስሙ ነው። ስሙ ሰጥቶን ነው የሄደው። እግዚአብሔር ተመሰገነ ይሁን። ከዛ በኋላ ልክ ኢዩኤል ላይ ተባለው እንደገናላቸው ደህንነት መዳን በሌላ በማንም የለም እንድንበት ዘንድ ከሰዎች ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም የለም። የማስም የጌታ የኢየሱስ ክርስቶስ። ሐዋርያት ሥራ ምዕራፍ 4 ከ10 እስከ 12 ላይ ይህን ክፍል ታገኙታላችሁ። ስለዚህ ስሙ ምንድን ነው? ስሙ የከበረ ነው። ስሙ ሕይወት ነው። እግዚአብሔር ተመሰገነ። ስሙ ፓስፖርታችን ነው፣ የምንገባበት ነው። እግዚአብሔር ተመሰገነ። ስሙ የጦር መሳሪያችን ነው። ምን የሚያደርግ? ምሽግን ሁሉ ምን የሚያደርግ? የሚያፈርስ የጌታ የኢየሱስ ክርስቶስ ስም። በስሙ የማይንበረከክ ምንም ነገር እግዚአብሔር ተመሰገነ። የጅማ በነበርንበት ጊዜ እንዳው ይህንን የሚያክል ትልቅም ባይሆን ግን ስደቶች የጀመሩበት ጊዜ ነበር እና ሁለትም ሶስትም ሆናችሁ መሰብሰብ ክልክል የተባለበት ጊዜ ነው እና እኛ ግን ከትንሽ ዞር እንልና ከዛ ተሰብስበን እናመልካለን እና በአንድ ወቅት ላይ ሌሊት አዳር ጸሎት ነው የምንጸልየው። ስንገባ ቀበሌዎቹ ጠመንጃዎቻቸውን ይዞ ሲዞሩ ቦታውን አይተናል። ስለዚህ አሰርንና መንፈሱን በቃ አምነን በኢየሱስ ስም ቅድም ታስተባብለን በቃ አሰርን፣ ወደዚህም እንዳትመጡ እዛው ብለን አስረኛ ወደ ጸሎታችን ገባ። ሌሊት ላይ እኛ ልክ ብሬክ ስንወስድ በሩ ተንኳኳ እና በሩ ሲንኳኳ ሁሉም ደነገጠና ቦታ እኔ እውነት በቃ ውስጤ በጣም ይሳኩት እንዴ እጃችንን ጭነን ከዚህ ማንም እንዳልፍ ብለን ቀጥረን በኢየሱስ ስም አስረነዋል። መንፈሱ እንዴት መምጣቸው የእውነት ገረም። ግን ብዙ ጊዜ አይተናል እንዲህ ፊት ለፊታቸው እያየን እኛን ለመያዝ እንኳን መጥተው በቃ ዝም ብሎ አልፎ ሲደጋግመን አይተናል። አሁን ደግሞ አስረን በኋላ በሩ ሲከፈት ለካ ግቢ ውስጥ ያሉት ሰበኛ እረፍት መውሰዳችን አይተው ቡና ቅድስት ታፈሩ አልነበረ ቡና አለ ወይ ሊሉ ነው የመጡት። ከዛ እና ግን አንድ አይደለም ሁለቴ አይደለም
ያኔ ያለ ቀበሌ ከቦታ ቦታ እንኳን አይካሄድም። እና የቀይ ሽብር ጊዜ ስለነበረ መታወቂያ የሌለው እንደኛ ወጣት ያኔ 10 ውስጥ የነበር ነው 17 18 በዛ እድሜ ያለ መታወቂያ መሄድ በቃ በራስ ላይ መፍረድ ነው። ግን በቃ እነሱ እናንተ ጴንጤዎች ስለሆናችሁ አይሰጥም ተብሎ ከለከለ። አዲስ አበባ ደግሞ መሄድ አለብን። ዘመዶቻችን አንዳንዶቻችን እዛ ናቸው። በቃ አውቶቡስ እንሳፈራለን። ጊቤ የሚባል ቦታ ለዛ ነው ፍተሻው። በኢየሱስ ክርስቶስ ስም ከዚህ ቦታ እንዳያልፉ እንዳይጠይቁ። ታምኑ ባታምኑ ፖሊሶ እየጠየቁ አምጣ መታወቂያ አምጣ እያንዳንዱን አይተው እንዳው በአጋጣሚ እንኳን እንዳይመስለን ልክ የሚቀጥለው ጥያቄ እኔ ስሆን ወይም እኔ ጋር ያለው ሌላ ወንድም ሲሆን ልስ ምክንያቱም እነሱ አልኩት አንዴ አይደለም ሁለቴ አይደለም። ምክንያቱም ታምነ ስለሆነ ያደረግነው እግዚአብሔር ከኛ ጋር የጌታን ስም አክብረን ስንይዝ ስሙ ኃይል አለው ይሰራል። ለትናንሾቹ እንኳን ነገሮች እስቲ በእምነት ጥሩ የጌታ ስም ይሰራል። በዘፈቀደ ዕቃ ሲወርቅ አይደለም ወይም ደግሞ መጥፎ ወሬ ስም ኧረ በኢየሱስ ስም ተብሎ ወሬውን መገሰጫ አይደለም። የጌታን ስም ስንሰራ አውቀን ይህን የከበረ ታላቅ ስም ሰማይንና ምድርን የፈጠረው ስም እሱ መሆኑን አውቀን በእምነት ከጠራ ነው የኢየሱስ ክርስቶስ ስም የማያስረው የኢየሱስ ክርስቶስ ስም የማይደመስሰው ምንም አይነት ኃይል የለም። በምድር ላይ ትልቁ ኃይል የጸሎት ኃይል ነው የሚባለው ለዚህ ነው። ኒውክሌር የተሸከመች ሚሳኤል አይደለም ማነው መርከብ አይደለችም። ነገር ግን በእምነት ክርስቲያን ከተጠቀመበት የተሰጠን የጌታ የኢየሱስ ክርስቶስ ስም ከሁሉ የሚበልጥ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ስሙ ምን አለው ማለት ነው? ኃይል አለው። ስሙ መታወቂያችን ነው። ስሙ ፓስፖርታችን ነው። ስሙ ኃይል አለው። ያንበረክካል። የጦር መሳሪያችን ነው። እግዚአብሔር የተመሰገነ ይሁን። ሌላም ደግሞ ስሙ ደግሞ የሚሰራልን ነገር አለ። እግዚአብሔር የተመሰገነ ይሁን። ስለ ስሙ ክብር በኤፌሶን ምዕራፍ 1 ቁጥር 17 ላይ ጳውሎስ በሚጸልይበት ጊዜ ምን ይላል? የልቦናችሁ አይኖች እንዲከፈቱ ማየት እንድትችሉ ለእናንተ ምን አደርግላችኋለሁ? እጸልይላችኋለሁኝ። ምን እንዲሆን? አይናችሁ እንዲከፈት። አይናችሁ ከተከፈተ በኋላ ምን እንድታውቁ? የተሰጣችሁን የስሙን ኃይል ነው። ዋናው ምስጢሩ እዛ ጋር የተዘረዘረው የስሙ ኃይል ነው። በዚህ ዘመን ብቻ ሳይሆን በሚመጣው የሚጠራው ስም ሁሉ በነገር ሁሉ ራስ አድርጎ ሰጠው። እርሷም አካሉ ሁሉም በሁሉ የሚሞላው ሙላቱ በአጽናፈ ዓለም ውስጥ ካሉ ፍጥረታቱ የላቀ ስም የጌታ የኢየሱስ ክርስቶስ ነው። አሜን። ከዛ በኋላ ይህን ስልጣን ሰጠው ካለ በኋላ ስልጣኑ ለማሰጠ ነው የሚለን እዚህ ኤፌሶን ላይ ለቤተ ክርስቲያን ሰጠ። እግዚአብሔር ይመስገን። ስለዚህ ሌላው የኢየሱስ ክርስቶስ ስም ደግሞ ምናችን ነው ማለት ነው? ስልጣን አለ በስሙ ውስጥ። ስሙን ነው የሰጠን ጌታ ኢየሱስ ክርስቶስ። ባልና ሚስት እንኳን ብትሆኑ አሁን ለምሳሌ ኢትዮጵያ ሄጄ እኔንም ሳራ ነው የተመልከ የሆነ ጉዳይ ለመፈጸም በምልበት ጊዜ እሱ ይሄው ባለቤትና አይደለም እሷ እንዲህ ማድረግ ይችላል ብላ ውክልና ሞልታ መላክ አለባት ተባለ። ስለዚህ ምንም ምርጫ ስለሌለ ያ ውክልና ሞልታ ላከች። ስለዚህ በሁለታችንም ስም ጉዳዩን መፈጸም እንድችል ማለት ነው። ከዛስ በኋላ ያችን ከያዝ በኋላ በሚሄድበት ስፍራ ላይ ሁሉ ምን አደርጋለሁ ማለት ነው? ወረቀት ሁሉ ከተሟላ በኋላ እሺ መታወቂያ ሲባል የኔንም ኮፒ የባለቤቴን ግን የእሷን ከማጋር ከውክልና የውክልና ወረቀት ሲያዩ እሷ አይታለች ይባላል አይባልም። እሷን ሙሉ በሙሉ ምን አድርጌያለሁ? ወክዬ እዛ ቆሜያለሁ።
ለቤተ ክርስቲያን ስልጣን ሰጠ። የምን ስልጣን የሰጠ? የሙሉ ውክልና ስልጣን ነው። እግዚአብሔር ይመስገን። ይሄ የኢትዮጵያ ውክልና እኔ እንግዲህ እዚህ ሀገር ዝም ብሎ እንደዚህ አይነት ነገር አይቻልም። እዛ እያንዳንዷ ነገር መሆን አለበት፣ መጻፍ አለባት አይደለም። ይሄ ውክልና ወረቀቴ የባንክ ሂሳብ የት አለ የባንክ ይላል ወይ ጻፈው ላይ አይልም፣ አትችልም። እንደገና ተጽፎ ደግሞ ይምጣ። ምክንያቱም ደግሞ እንደገና ስታጽፍ ደግሞ የት አሜሪካን ያለው $200 ይከፈላል። ስለዚህ $200 ገቢ ይሆናል። 4 ጊዜ ከተቀየረ 4 ጊዜ 200 800 ማለት ነው። ጥሩ ነው። ስለዚህ አሰርተህ አምጣ አይደል? 10 የሚያመላልስ ጥሩ ነው። ለመንግስት ገቢ ታስገባለህ፣ በቃ ተመላለስ። ግን ብልጥ ሆነ ሚላል ማለት ነው። ተለይ ባል ሚስቱን የሚወክል ከሆነ ምን አድርጎ ነው ጻፈ? ሁሉንም ብሎ ዝርዝር አድርጎ ከጻፈ ግን ምን ይሆናል ማለት ነው? ባንኩን ጋር ወኪል የትም ቦታ ይሄ ሁሉ ተዘዝሯል እኮ። እውነትም ጉዳዩ ይፈጸማል። እሱ አምላክ ሆኖ ክርስቶስ ያለው ስልጣን እስቲ አስቡ። እስካሁን ድረስ ክርስቶስ የት ነው ስልጣኑ? በማን ላይ ስልጣን አለው? በሰማይ ስልጣን የለውም ወይ? በሰማይ ያሉት ሁሉ አይንበረከኩም ወይ? ለእሱ ይንበረከካሉ። በሰማይ ውስጥ የክርስቶስ ያልሆነ ነገር አለ ወይ? ሁሉ ለእርሱና በእርሱ ተፈጠረ ነው የሚለው እግዚአብሔር። ስለዚህ ሁሉ የማን ነው? ክርስቶስ ነው። ምድርስ ላይ ያለው ነገር የኛ የምንለው አለ ወይ? ሁሉ በምድር ላይ የተፈጠሩ የማን? የእሱ ነው። እጅግ ሀብታም የሆነ ሰው ውክልናውን በቃ ባለ ነገር ላይ ሁሉ እንዳለን ካላንተ ብሎ አይሰጥም አይደለም። አንዳንዱ በጣም ተጠንቅቆ ነው። ምን ብዙ ስላለ ከሁሉ በላይ ሀብት ያለው፣ ከሁሉ በላይ ምን ያለው? ስልጣን ያለው፣ ከዛ ከፍሎ ትንሿን ሳይሆን ምን አለ? ሁሉንም ማለት ለቤተ ክርስቲያን ሰጥቻለሁ። ስለዚህ የኢየሱስ ክርስቶስን ስም ስንጠቀም ምን እያለን ነው ማለት ነው? የክርስቶስ የሆነው በሆነው በሀብቱ ሁሉ ላይ የማዘዝ ስልጣን አለ። የሙሉ ውክልና ተነጥሎ አይደለም። አጋንንት ስትገስጹ፣ ለበሽተኛ ስትጸልዩ አይደለም። ሁሉንም ውክልናው የማይሰራበት ቦታ የለም። ሁሉም የሚል ውክልና ከያዝኩኝ ባለቤቴ ሁሉም ከወከለ ሁሉን ነገር ማድረግ እችላለሁ። ግን ሁሉን አላደርግም። ለምን? አንዳንዱን ነገር ምን ፈርቼ ነው? ሄጄ ባንክ 100,000 ብር አምጡ ይሆንና አይደለም። ምክንያቱም ጀመር አላት እንዲያን ያል 100 እንደሌለ እንኳን 100,000 ብር አልጠይቅም። እርሱ ግን ሁሉ ነው ያለው። ስለዚህ አይኖረው ይሆን በባንክ ውስጥና በሂሳብ አይኖር የሚባል የለም። የኢየሱስ ክርስቶስን ስም ስንጠቀም በሁሉ ነገር ላይ ነው። አሜን። በመንፈሳዊ ነገር ላይ አይደለም የተባለው፣ በሁሉም ነገር ላይ ነው። ታዲያ የሚገድበን ምንድነው? ለምንድነው እያንዳንዱ ክርስቲያን የድል ህይወት የማይኖረው? ለምን? የተሰጠው ይህ የውክልና ወረቀት ያለው ስልጣን ስለማያውቅ። የውክልና አንድ ሀብታም የምድር ሀብታም ነገ እኮ የሚሞት እኮ ነው። የምድር ሀብታም ሰው ይሄ ወኪል ያለው ብሎ ከሰጠ እያንዳንዷ መስመር እናነባታለን። ማድረግ የምንችለውን ማድረግ የማንችለው እንድናውቅ አይደለ እንዴ? ይሄው እኮ ምን ማድረግ እኮ እንደምንችል ተጽፏል። የት ነው ያለው? ይሄው ተጽፎልናል። ስለዚህ በምንጠቀምበት ጊዜ ለሄድንበት ቦታ ስለ ባንክ ተወክላ አዎ ይሄውና ብዬ እንደማሳየው ሁሉ በቃሉ ላይ የተጻፈውን ነገር ሁሉ ምን ማድረግ አለብኝ ማለት ነው። ይሄው የኢየሱስ ክርስቶስ ስም ቃሉ ደግሞ እንደዚህ ይላል። ለራሴ ማወቅ አለብኝ። ስለዚህ ስሙን ማንጠቀምበት ምክንያት
በአግባቡ ማንጠቀመው ከምን የተነሳ ሕዝቤ እውቀትን ከማጣት የተነሳ ምናደርገው ጠፍቷል። የእውቀት ማነስ። የእግዚአብሔርን ቃል በየቀኑ ስናነብ አንዱ ምክንያታችን ምንድን ነው ማለት ነው? በክርስቶስ ኢየሱስ በኩል ምን ተሰጥቶናል? ሙሉ ውክልና ስለተሰጠን መብታችንን ለመጠቀም የተሰጠንን ስልጣን ለመጠቀም ምን ያስፈልጋል? የተሰጠን ምን ውክልናው ተፈርሞ የተሰጠንን እያንዳንዱን ቃል ልናውቅ ያስፈልጋል። የታሊያ ውክልና መጽሐፉ ነው። መጽሐፍ ቅዱሳችን ለኛ ይሄ ነው የያዘው። እግዚአብሔር ይመስገን። ከዘፍጥረት ጀምራችሁ እስከ ዮሐንስ ራእይ ስለ ክርስቶስ ነው የሚያወራው። ከዘፍጥረት 1 ብትጀምሩ ስለ ክርስቶስ ነው የሚያወራው። ዮሐንስ 1 ላይ ምንድን ነው የሚለው? በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር። ዘፍጥረት 1 ላይ ምንድን ነው የምናየው? እግዚአብሔር በመጀመሪያ ምን አደረገ? ሰማይና ምድርን ፈጠረ። ቃሉን ነው የምናየው። ሲያልቅስ ክርስቶስን ነው የምናየው። ሲጀምር ክርስቶስን፣ መሀል ላይ ክርስቶስን፣ መጨረሻ ላይ ክርስቶስን። ጠቅላላ መጽሐፉ የያዘው እንግዲህ ምንድን ነው? የውክልናውን ሕጉ ስርዓቱ እንዴት እንደምንጠቀምበት ምን ላይ ተጽፎልናል? ቃሉ ላይ ተጽፎ ተሰጥቶናል። እግዚአብሔር ይመስገን። አሜን። እግዚአብሔር ይባረክ። ሁለተኛው ክፍል የሚቀጥለው ሳምንት እንቀጥላለን። ሰዓታችንን በቅርቡ ትንሽ እያስረዘምኩኝ አስቸግራለሁ። ስለዚህ እሱ ማስተካከል ስላለብኝ እዚህ ጋር አቆማለሁ። ነገር ግን የተሰጠን ስም ምንድን ነው? የከበረ ስም ነው። በየስፍራው በኢየሱስ ስም እያለ ስሙን ልናቃልለው አይገባም። አክብረን ልንይዘው ያስፈልጋል። ሲያስፈልገን ብቻ ስንጠራው ደግሞ በምን ማለት? በአክብሮት በፍቅር በስሙ ያገኘነውን ነገር እያሰብን በእምነት ስሙን እንጥራው። ውጤቱን ታያላችሁ። አይቻልም። አንዳንድ እንደዚህ ሲሆን አይቻለው እንኳን ብዬ ብናገር ምናልባት አንዳንድ ሰዎች እውነት ላይመስላቸው የሚችል ግን እውነት የሆኑ ነገሮች አይቻልም። ተፈጥሮ ሲታዘዝ አይቻልም። ሰዎች ሲታዘዙ አይቻልም። ፍጥረት ሁሉ በኢየሱስ ክርስቶስ ስም ይታዘዛል። አሜን። ይታዘዛል። ስሙ ከሁሉ በላይ እጅግ የከበረ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ስሙ በአግባቡ እንጥራ፣ በአግባቡ እንጠቀምበት። ለምን? እሱ የከበረ መዝገባችን ነው። ቁልፉ የኢየሱስ ክርስቶስ ስም። አሜን። የጠላትን ምሽግ ማፍረሻው መሳሪያው ማን ነው? የኢየሱስ ክርስቶስ ስም ነው። እግዚአብሔር የተባረከ ይሁን። ተነስተን እናመሰግነዋለን። ሃሌሉያ። እግዚአብሔር አባታችን ሆይ እናመሰግናለን። ለዚህ ውድ ስለሆነው ስምህ እናመሰግናለን። ጌታ ሆይ ስምህ ውድ ነው። ጌታ ሆይ ስምህ የከበረ ነው። ጌታ ሆይ ስምህ ወደር የለው። ስምህ እጹብ ድንቅ ነው። በምድር የሚወዳደረው ለከበረው ስምህ ምንም ነገር የለም። በሰማይ ለስምህ የሚወዳደር የለም። የከበረ ስም ነው። ክቡር የሆነ ስም። ደህንነታችን ያገኘነው በዚህ ስም። ጤንነታችን ያገኘነው በዚህ ስም። በድል የምንኖረው በዚህ ስም። በጠላት ላይ ድል አግኝተን ከሞት ያመለጥነው በዚህ ስም። ስለከበረው ስምህ እናመሰግናለን። ክብርና ምስጋና ሁሉ ጌታችን ሆይ ለአንተ ይሁን። ሃሌሉያ። ተመስገን። እንደው አንድ ስለ ስሙ የሚናገር ድሮ መዝሙር አለ። ምናልባት ሰምታችሁ ግን ቀላል ስለሆነ ወዲያው መከተል ትችላላችሁ። እንደዚህ ይላል። ውድ ነው ጌታ ስምህ፣ ውድ ነው ጌታ ስምህ፣ ከኃጢአት ያነጻል ደምህ። ከኔ ጋር ዘምራላችሁ። ውድ ነው ጌታ ስምህ፣ ውድ ነው ኢየሱስ ስምህ፣ ከኃጢአት ያነጻል ደምህ። ውድ ነው የጌታ ስም፣
ውድ ነው ጌታ ስምህ ውድ ነው ኢየሱስ ስምህ ከኃጢአት ያነጻል ደምህ ውድ ነው ጌታ ስምህ ውድ ነው ኢየሱስ ስምህ ከኃጢአት ያነጻል ደምህ ውድ ነው ጌታ ስምህ ውድ ነው ጌታ ስምህ ከኃጢአት ያነጻል ደምህ ውድ ነው ጌታ ስምህ ውድ ነው ጌታ ስምህ ከኃጢአት ያነጻል ደምህ እግዚአብሔር አባታችን አምላካችን ሆይ እናመሰግናለን። ሕያው ስለሆነው ቃልህ እናመሰግናለን። በቃልህ ስለተገለጠልን እውነት እናመሰግናለን። የከበረው የኢየሱስ ክርስቶስ ስም በቃልህ ስለተገለጠልን እናመሰግናለን። በከበረው ደም ስለዳንን እናመሰግናለን። በከበረው ደም ኃጢአታችን ሁሉ ስለነጻ እናመሰግናለን። ስሙ አድኖናልና ስምን ከፍ ከፍ እናደርጋለን። እስራታችንን ስሙ ስለበጣጠሰው እናመሰግናለን። በስሙ ፈውስ አግኝተናል እናመሰግናለን። ስም ይባረክ፣ ስም ከፍ ከፍ በል። እግዚአብሔር አምላካችንና አባታችን ሆይ ስለነበረን ጊዜ ሁሉ ተመስገን። ስለ ሕያው ቃል ሁሉ እናመሰግናለን። ከፍ ከፍ በል፣ ተመስገን። በጌታ በኢየሱስ ክርስቶስ አሜን። ሲለ ለሚያማቸው ዛሬ ያልመጡ አሉ፣ ለነሱ እንጸልይላቸው። እዚህም ደግሞ ያላችሁ በሚያማችሁ ቦታ ላይ እጃችሁን አድርጋችሁ ተስማምተን እንጸልያለን። እግዚአብሔር አምላካችን ሆይ ስለከበረው ስለ ጌታ ኢየሱስ ክርስቶስ ስም አሁንም እናመሰግናለን። አሁንም በከበረው ስም በስሙ ውስጥ ጌታ ሆይ ተወክለን በጌታ በኢየሱስ ክርስቶስ ስም ወንድሞቻችን እህቶቻችንን እናቀርባለን። ማንኛውም አይነት የበሽታ እስራት ሁሉ በኢየሱስ ስም የተበጠሰ ይሁን። ወንድሞቻችን እህቶቻችን በኢየሱስ ክርስቶስ ስም ይፈወሱ። በዚህ ጊዜም ደግሞ በኢየሱስ ክርስቶስ ስም የጠላትን ስራ ሁሉ እናፈርሳለን። ፈውስ ይሁንልን፣ ጤንነት ይሁንልን። በኢየሱስ ስም ፈውስ ፈውስ፣ የኢየሱስ ክርስቶስ ስም ፈውስ። ስምህ ሃሌሉያ፣ ስምህ የጸና ግንብ ነው። ስምህ እንደሚፈስስ ዘይት ነው። ስምህ ይፈውሳል። የኢየሱስ ክርስቶስ ስም ይፈውሳል። በኢየሱስ ክርስቶስ ስም ፈውስ ይሁን። አምላካችን እናመሰግንሃለን። ስለነበረን ጊዜ ሁሉ ተመስገን። ክብርና ምስጋና ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። እሺ፣ በእምነት ቡራኬ እንቀበላለን። እግዚአብሔር ይባርካችሁ፣ ጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን ይስጣችሁ። በኢየሱስ ስም በሰላም እንሄዳለን።